ሜሪትስ ፕሮፐርቲ እንኳን ለፈረንጆቹ አዲስ ዓመት በሰላም አደረሳችሁ እያለ ከ35% ታላቅ የዋጋ ቅናሽ ጋር ተመልሷል። ሜሪትስ ፕሮፐርቲ ባለ አንድ መኝታ ሽያጭ ማጠናቀቃችንን ከወዲሁ እየገለጽን ባለ ሁለትና ባለ 3 መኝታ አፓርትመንቶችን በጥሬ ገንዘብ ለሚከፍሉ በካሬ 68000 ብር የ35% ቅናሽ የተደረገባቸውን የመኖሪያ አፓርትመንቶች ይዞሎት ቀርበዋል። የሳይት ከቤተ መንግስት አቅራቢያ ላይ የሚገኝ ሲሆን አራዳ ፓርክና ፍሬንድሺፕ ፓርክን ከፊትና ከኋላ እየተመለከቱ ይኑሩ ይሎታል። ባለ 2 መኝታ በ6.4 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8.8 ሚሊዮን ብር አጠቃላይ ክፍያ አቅርቦላችኋል። በዚህ ቅንጡ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃቸውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትን በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪትስ ፕሮፐርቲ እንኳን ለፈረንጆቹ አዲስ ዓመት በሰላም አደረሳችሁ እያለ ከ35% ታላቅ የዋጋ ቅናሽ ጋር ተመልሷል። ሜሪትስ ፕሮፐርቲ ባለ አንድ መኝታ ሽያጭ ማጠናቀቃችንን ከወዲሁ እየገለጽን ባለ ሁለትና ባለ 3 መኝታ አፓርትመንቶችን በጥሬ ገንዘብ ለሚከፍሉ በካሬ 68000 ብር የ35% ቅናሽ የተደረገባቸውን የመኖሪያ አፓርትመንቶች ይዞሎት ቀርበዋል። የሳይት ከቤተ መንግስት አቅራቢያ ላይ የሚገኝ ሲሆን አራዳ ፓርክና ፍሬንድሺፕ ፓርክን ከፊትና ከኋላ እየተመለከቱ ይኑሩ ይሎታል። ባለ 2 መኝታ በ6.4 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8.8 ሚሊዮን ብር አጠቃላይ ክፍያ አቅርቦላችኋል። በዚህ ቅንጡ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃቸውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትን በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪትስ የእጅ እየሰጡ ያሉ የምግበይ ፋኖች፣ የዲያስፖራ ፋኖችና የጽምዶች ንትርክ ሁለት ነገሮችን አያይዘን እናነሳለን። አንደኛው የዚህ የዲያስፖራ ፋኖችና ጽምዶች የገቡበት ንትርክ ነው። ሁለተኛ ግን እጅ እየሰጡ ያሉ የምግበይ ፋኖ የጀነራል ምግበይ ፋኖች ናቸው። የዲያስፖራ ፋኖችና የጽምዶ ፈጥረናል ያሉ አካላት እሰጥ አገባ ገብተዋል። ዛሬ በሰበሰብኩት ትላንትናም ባገኘሁት መረጃ መሰረት ነው። እነዚህ ባለፉት ቀናት በተለይም ትላንትናና ዛሬ ያገኘነው ተጨባጭ መረጃ የሚያመላክተው ይሄ ጽምዶ ፈጠርን ይለው ከአማራ ታጣቂዎች ጋር በተያያዘ የፕሮፓጋንዳ ስራ የሚሰሩት አካላት በከፍተኛ ትርምስ ውስጥ ነው ያሉት። የአማራ ፋኖ በሚል ጽምዶ ውስጥ ያሉ የሻዕቢያ ተላላኪዎችን ጨምሮ ማለት ነው ቴሌኮንፈረንስ አድርገው ነበር ትላንትና። የሆነ ጥቂት ቡድን ያው ስም መዘርዘር አይጠበቅብኝም፣ የቴሌኮንፈረንስ ላይ ከፍተኛ ጭቅጭቅ ነበር የነበረው። ከፍተኛ ጭቅጭቅ። ከዛም በኋላም በቡድን እንወያይበት ብለው በቡድንም ሲወያዩ ነው የነበረው። እነዚህ ከአውሮፓ፣ እንግሊዝ፣ አምስተርዳም እና ዋሽንግተን ዲሲ፣ አውስትራሊያ እና ሌሎች አካባቢዎች ያሉ ናቸው የቴሌኮንፈረንስ አድርገው ሲጨቃጨቁ የዋሉት ማለት ነው። የተጨቃጨቁት ምንድነው? በዚህ በቴሌኮንፈረንስ ወደ 3 ምክንያቶች ናቸው የተጨቃጨቁት። አንደኛው ሰሞኑን እጅ እየሰጡ ያሉና የሰላም ስምምነት እያደረጉ ያሉ የፋኖ ኃይሎችን በተመለከተ ነው። አንደኛው እንቀጥል በአንድ ሰው ነው ምናምን ነው እያለን እንቀጥል ወይንስ አደጋ ውስጥ ነን እየተፈረካከስን ነው እየተሰባበርን ነው ብለን እንቀጥል የሚል ክርክር ነው የገጠሙት። መጀመሪያ አስታውሳችሁ ከሆነ የትርክታቸው አንድ ነበር። አንድ ማስረሻ ነው የገባው የሚል
አሁን ጭቅጭቅ ውስጥ የገቡት አንድ ማስረሻ በማለት ያስኬዳል ወይ? ህሊናችንስ ሰውስ ምን ይለናል? አንድ ማስረሻ ነው ወይስ ኔትወርኩ ስር የሰደደ ነገር ነው ወይ ያለው ሚል አንድ መከራከሪያ የተጨቃጨቁት ማለት ነው። በተለይ የአንዲ ልጆች አንድ ማስረሻ እያልን መቀጠል አለብን ወይ ስሜታዊም ስለሆኑ ማለት ነው። ሌሎችም የዚህ የአማራ ጽንፈኛ ሚዲያ የሚያስተባብሩ አካላትም ማስረሻ ብቻ ብለን ነው የምንለው ወይስ እነ እስክንድርም ሌሎቹም አደጋ ጋር አልጋራጡብንም ወይ የሚል አንደኛው መከራከሪያ እሱ ነው። ሁለተኛው የንትርክ ምክንያት ሰሞኑን የህወሓት ማዕከላዊ ኮሚቴ የሰጠው መግለጫ ነው። እያነታረካቸው ያለው የአማራ ፋኖ ዲያስፖራ ላይ ያገባናል ባዮቹ ማለት ነው፣ ጽምዶ የፈጠሩት። ሶስተኛው ሰሞኑን የህወሓት ጀነራሎች እየሰጡ ያለው መግለጫ ምንድነው የሆነ ያለው? እንዴት ነው የምንነጋገረው የሚል እነዚህ የህወሓት ጀነራሎች የሚሰጡትን መግለጫ ማዕከል አድርገው ማለት ነው። ስለዚህ በዚህ ጉዳይ ላይ ከፍተኛ ውዝግብ ውስጥ ነው የገቡት። እንግዲህ ይሄ ውዝግብ የት ያደርሳል የምናየው ነው። በእኛ በኩል ያለውን መረጃ ነው የምናቀርበው። ከመጀመሪያውን ጀምር የዲያስፖራ የፋኖ ታጣቂ የፕሮፓጋንዳ ክፍልን ያበሳጨውና ወደ እርስ በርስ ንትርክ ያስገባው የህወሓት መግለጫ ነው። ከሱ ልጀምር። ምን ታደርጋለህ? እኔ ጋር እንደሱ ቆንክ 1700 1800 ሰው የደከመ ሰው ላይ ነው የሚመጣው ጅል። ዲያስፖራ የፋኖ ታጣቂዎች የፕሮፓጋንዳ ክፍልን ያበሳጨውና ወደ እርስ በርስ ንትርክ ያስገባው የህወሓት መግለጫ ነው። አንደኛው ህወሓት ሰሞኑን አንድ መግለጫ ወጥቷል። ትላንት በሰፊው ሄጄበታለሁ፣ ዝርዝር አልመለስም። አሁን ግን አሳብዷቸዋል። ይሄ አንዲ ልጆች የዚህ አማራ እንትን ውስጥ ያሉት አንዳንዶቹ ህዝባችንን እንዴት ነው የምናየው የሚል ማለት እንዴት ምን አለ ዝም ቢል ህወሓት እንዴት ብሎ ነው አንደራደር የሚለው? ምን ልንል ነው ህዝባችን? እና ህወሓት ምንድነው ያለው ትላንትና? ህገ መንግስታዊ ሉዓላዊ ግዛታችን ላይ ምንም አይነት ድርድር የለም፣ በማንኛውም መንገድ ህገ መንግስታዊ ሉዓላዊ ግዛታችንን እናስመልሳለን። ይሄን ያለው ህወሓት ትላንት። የዲያስፖራ የፋኖ የፕሮፓጋንዳ ክፍል እና ይሄ ጽምዶ የፈጠረው ያበሳጨው ያሳበደው ንትርክ ውስጥ ያስገባው ይሄ ስቴትመንት ነው። በነገራችን እና የነበረው ውይይት ላይ ህወሓት በህዝባችን ዘንድ በአማራ ህዝብ ማለት ነው እንድንዋረድ አደረገን፣ ተዋረድን። ምን አለ በሆዳቸው ቢይዙት። አሁን በየትኛው አንደበታችን ነው ከህወሓት ጋር ጽምዶ ፈጥረናል ብለን ጀስቲፋይ የምናደርገው? ጽምዶ የፈጠራችሁት በመጨረሻ ምን ተቀብላችሁ ምን ልትሰጡ? እኔ ያነሳዋትም ባይዘው ምን ተቀብላችሁ ምን ልትሰጡ ነው ብሎ የአማራ ህዝብ ይጠይቀን፣ ምንድን ነው የምንመልሰው? ህዝባችን የአማራ ህዝብን ህዝባችን እያሉ ነው የሚጠሩት። ህዝባችን ህወሓት በህገ መንግስታዊ ሉዓላዊ ግዛታችን አንደራደርም እያለ ባለበት እናንተ የምትደራደሩት ነገር አላችሁ ወይ? ይሄ ነው የመጣው። ለብዙ ሰዓት ያጨቃጨቃቸው ይሄ ነው። በተለይ እዛ ስብሰባ ላይ እንዲጠራም ስብሰባውን የጠሩት ቴሌኮንፈረንሱ የአንዲ ልጆች ናቸው በነገራችን ላይ። እና በቃ አሁንስ በዛ ህወሓት ይታመናል ወይ?
የሚል ጥያቄ ነበረ ሲያንጸባርቁ የነበረ። ውስጣችሁን ያለ ነው። በዚህ አጋጣሚ ህወሓት እንዴት ይታመናል? ወያኔ እንዴት ትታመናለች? ይሄው አዋረደችን። የአማራ ህዝብን ምን ልንለው ነው? እንዲህ እንደምትሆኑ ግልጽ ነበረ እና መጨረሻ አንዱ አስተያየት የተሰጠው ለማለዘብ ህወሓት ይታመናል የሚል ርዕስ ሰጥተው ካልተውት እነ ቻላቸው የሚባሉት እነ ግፏን ወደ ሚዲያ እንዲመጡ ማለት ነው። አቶ ቻላቸው እንግዲህ ሂድና ህወሓት አትታመንም በል ሂድና። በጣም ነው ማፍረው እውነት ለመናገር እነሱ የሆነ ነገር ሲንገጫገጭባቸው ህወሓት ትታመናለች ብለው ይዘው ይመጣሉ ግፏን። ለብዙ የጎንደር ሰዎች ያለኝን አክብሮት በኋላ ገልጻለሁ። በነገራችን ላይ የዚህ የምግበይ ፋኖች ቁጥራቸው ቀላል ያልሆኑ ካናዳ ያሉ፣ ዲሲ ያሉ፣ ዲያስፖራ ያሉ ጎንደሬዎች ናቸው። ሎቢም አድርገው አሉበት። ሂዱና እጃችሁን ስጡ ያሏቸው፣ ሂዱና ወደ ሰላም ግቡ ያሏቸው። ግፏንስ የመከራ ጊዜ ሲመጣ አቶ ቻላቸው ህወሓት ትታመናለች የሚል ርዕስ ተደርጎ ትመጣለህ። አሁን ትሄዳለህ፣ ከምር ትሄዳላችሁ ግፏኖች። አሁን ልክ ችግር ሲያጋጥማቸው መንገዳገር ሲጀምሩ ይጠሯቸዋል። ህወሓት የህገ መንግስታዊ ሉዓላዊ ግዛታችን ላይ ምንም አይነት ድርድር የለም ብላለች፣ እንዴት ነው የምታዩት እናንተ ግፏኖች ትባላላችሁ። ከጀርባ ግን የሚሰሩት ሌላ ነው። እኔ ትላንትናም አድንቅ ያለው ባይዘው እነ ደብረ ጽዮንን እነ ፈትለወርቅን አድንቅ ያለው አቋማቸውን ግልጽ አድርገው ነገ አዲስ አበባ ቢገቡ ይኸው ከመግባታችን በፊት በግልጽ ነግረናቸዋል። በግዛታዊ ሉዓላዊ እንትናችን ላይ ድርድር አናቅም ብለን ነግረናቸዋል። አምናችሁ ነው የመጣችሁት፣ ተቀብላችሁ ነው የመጣችሁት የሚል ስቴትመንት ነው እያስቀመጠ ክርክራቸውም እሱ ነው የነበረው በህወሓት ማዕከላዊ ኮሚቴ ውስጥ። አምነው ተቀብለው ነው መምጣት ያለባቸው። እኛን ነው እኛን ወደ እነሱ ብንሄደው ይሄን አምነው ሲቀበሉ ነው። ይሄ አንዱ ነው። ሁለተኛው የህወሓት ጄኔራሎች ሰሞኑን የሚያነሱት ነገር ነው ያስደነገጣቸው። አጀንዳ የሚያደርጉት እሱ ነው። በኮንፈረንሳቸው በቴሌኮንፈረንስ ዲያስፖራ ያለው ማለት ነው። ይሄ ነው ሁለተኛው። ስለዚህ የህወሓት ቁልፍ ጄኔራሎች እየወጡ የሚሰጡት ነገር አስደንግጧቸዋል። በተለይ ይሄ የሜቴኩ ጄኔራል ክንፈዳኛው ባርነት ወይስ ነፃነት የሚለው ርዕስ በጣም አስደንግጧቸው የህወሓት ጄኔራል ነው። ትላንት በደንብ ስላነሳ ነው እዛም አልመለስም። ምንድን ያለው ጄኔራሉ? ኢትዮጵያ ውስጥ መቆየት ባርነት፣ ከኢትዮጵያ ተገንጥሎ መውጣት ነፃነት። ስለዚህ ትግራይ ባርነት ውስጥ በመኖሯ ነፃነቷን አግኝታ ለራሷን የቻለች ሀገር መሆን አለባት፣ መስዋዕትነት ከፍለን አገር መሆን አለብን ያለው ይሄ የህወሓት ጄኔራሎች ብዙዎቹ የሚያራምዱት። ከዚህ በኋላ ፌዴራል መንግስት ጋር መተን የኢትዮጵያ ህዝብ ተቀብሎን ማስተዳደር የምንችልበት የበላይ የምንሆንበት ነገር ተዘግቷል። ስለዚህ አስተሳስራችሁ ነው ሉዓላዊ ግዛታችን ጠብቀን ኢትዮጵያን በትነን እንዳይሆን አድርገን አገረ ትግራይ ከኤርትራም ጋር ተጠምረን ማለት ነው ታላቋ ትግራይ እንመሰርታለን። አጋዚያን በሶኮልድ አጋዚያን ወይ ትግራይ ትግሪኝ ማለት ነው። ይሄ ፕሮጀክት አስደነገጣቸው መጡና ስለዚህ አሁን ያደረጉት ምንድነው? ቴሌኮንፈረንሱ ላይ ያነሱት ይሄ ዲያስፖራ ላይ ያለው የተነጋገሩት ሰዎች አንደኛ የውጭ ሀገር ያሉ የህወሓት ሚዲያዎች ያውግዙ ብለዋቸዋል። በነገራችን የህወሓት ሚዲያዎችም የትግራይ ተኮር ሚዲያዎችም ያውግዙ፣ ጀነራል ክንፈንም ያውግዙት፣ ህወሓትንም ያውግዙ። እንዴት ተብሎ ነው ጽምዶ የሚፈጠረው መሬቴን ነጥቃ ይዛለው እያለ እንዳያችሁት አንድም የህወሓት ሚዲያ
ጀነራል ክንፈ ምናምን ብሎ ሊያወግዝ አልወጣም። አንድም የትግራይ ብሔርተኛ ሚዲያ ሊያወግዝ አልወጣም። ውጭ ሀገር ያለ እንደውም ወደ ሌላ ፕሮጀክት ገባዋል አንዳንዶቹ። ስለዚህ እኛን ጽምዶ እያሉ እያታለሉን፣ እነሱ ግን ስራቸውን እየሰሩ ነው። እኛ ዋነኛ ጠላታችን ከሌ ነው እያለን፣ እነሱ ግን አቋማቸውን ግልጽ እያደረጉ ነው። ውጪ ሚዲያዎቹ ላይ እንኳን በይፋ በነፃነት መናገር የሚችሉት ሲያወግዛቸው አልታየም። ጀነራል ክንፈን ሲያወግዙት አልታየም። ለምን እንዲህ ይላል ብለው ሲያወግዙት አልታየም። ለምንድን ነው በሚዲያዎቹ ያለወገዟቸው? ምንድን ነው? ኢትዮጵያ ባርነት ነው ወይ የሚል ነገር ሁለተኛው ነገር ነው። በደንብ ነው የሚያታልሏቸው። ሰናይ ሳኒ በደንብ በቃ አሸዋወድ ቢሉ ማሸዋወድ ነው እንዴ? በፍጹም ክንፈም ይነሳም ለዋላይ ምናምን አትነሳም፣ ወይም ሸረፍ ትደረጋለች። ዛሬ ባትነሳ ጥሩ ነው ምናምን ይላሉ እንጂ አቋማቸው ነው እሱ። በነገራችን ይሄ ሁለተኛው ነው። ሶስተኛው የሰላም ስምምነት የፈረሙና አሁን እጅ እየሰጡ ያሉ አካላቶች ናቸው። እዚህ ላይ የገጠሙት ክርክር ቅድም ያልኩት ነው። እድሜ ልካችንን በየሚዲያው ወተን አንድ ካፒቴን ማስረሻ እያልን መግለጽ አለብን ወይስ እውነታውን መጋፈጥ አለብን የሚል ክርክር ውስጥ ገብተዋል። ቢኮዝ እየገባ ያለው ኃይል ካፒቴን ማስረሻ ብቻ አይደለም። እየገባ ያለው ኃይል በርካታ ነው። ስለዚህ ዝም ብለን ካፒቴን ማስረሻ እያልን የፕሮፓጋንዳ አቅጣጫ ማስቀመጥ አይጠቅመንም የሚል አካላቶች እየመጡ ነው። በሌላ በኩል ደግሞ ይሄን ካልንማ ገደል እንገባለን፣ በቃ አንድ ካፒቴን ማስረሻ ነው እያልን ፕሮፓጋንዳው በዛ መቀጠል አለበት የሚል ሐሳብ እያነሱ ነው። እንግዲህ በዚህ መሃል ነው የምግበይ ሲያሰማራቸው የነበሩ ትዕዛዝ ሲሰጣቸው የነበሩ ፋኖች ዛሬ እጃቸውን ሰጥተዋል። በዛሬው ዕለት እጃቸውን የሰጡት አካላት በተለይ የህዋቱ ጀነራል ምግበይ የሚባለው ሲያሰማራቸው የነበሩት ነው። ይሄ የውስጥ ትክክለኛ መረጃ ነው የምነግራችሁ። በዛሬው ዕለት በዋልድባና አካባቢዋ ሲንቀሳቀሱ የነበሩ በሀጎስ መስፍን የሚመራ ቡድን እና አመራር የቀረበላቸውን የሰላም አማራጭ ተቀብለው ገብተዋል። የቡድን መሪያቸው ሀጎስ መስፍን ነው የሚባለው፣ ዋልድባ አካባቢ ማለት ነው። እነዚህን የሰላም ወደ የመጡ ሰዎች የተቀበሏቸው ብርጋዴር ጀነራል ሐሺም ኢብራሂም ናቸው። በቁጥር ወደ 167 አካባቢ ናቸው። ይሄ የመከላከያ ሚዲያም ላይ ወጥቷል። ዛሬ የሆነው ነገር ምንድነው? በዋልድባ ያሰማራ ስምሪት ሲሰጣቸው የነበሩ የጀነራል ምግበይ ፋኖች በሀጎስ መስፍን ሲመሩ የነበሩ ፋኖች ዛሬ ሙሉ ለሙሉ የሰላም አማራጩን ተቀብለው ገብተዋል። ይሄ ነው እውነቱ። በጣም የሚገርም ነው ያለው መረጃ። በነገራችን ላይ ይሄ ሀጎስ መስፍን ወደ 4 ጠባቂዎች አሉት። አጃቢ ነው የሚባለው። 4 አጃቢዎች አሉት ሀጎስ መስፍን። ለእያንዳንዳቸው አጃቢዎች 16,000 ብር ነው የሚከፍላቸው በወር። ለአራቱም አጃቢ 16,000 የወር ደሞዝ አላቸው። አስባችሁታል?
አንድ የሆነ በዋልድባ አካባቢ የሚንቀሳቀስ የፋኖ አመራር በእነ ምግባይ የሚመራ ሀጎስ መስፍን የሚባል 4 አጃቢ ቀጥሮ ለእያንዳንዳቸው 16,000 ብር ይከፍላል። ይሰጣቸዋል 16,000 ብር። እዚህ ላይ ቅድም እንዳልኩት ክሬዲት ሰጥቼ መሄድ ስለምፈልግ የጎንደር ልጆች ባይዘዌ ብዙ የጎንደር ልሂቃን አሁን ነቅተዋል። በጣም ደስ ያለኝ ስቴጅ ላይ ነው ያለሁት ባይዘዌ ከጎንደር አንጻር ብዙዎቹ ዲያስፖራ ጭምር ነቅተዋል። ቀላል እንዳይመስላችሁ እኔ መረጃው ስላለኝ ነው። እነዚህ 167 ሰዎች ሲገቡ የዛ አካባቢ ሰው ስራ ብቻ አይደለም የተሰራው፣ ሎቢ ለማድረግ ለማማከር ለምንትን ለማለት ከካናዳ ያሉ የጎንደር ወጣቶች ምሁራኖች ተሳትፈዋል። ከአሜሪካን ያሉ የጎንደር ልጆች የጎንደር ወጣቶች ተሳትፈዋል። በባዶ አይደለም እያመጣ ያለሁት። ምንድነው የምታደርጉት? ምንድነው እየሰራችሁ ያላችሁት? ምን ለማድረግ ነው ጫካ ገብታችሁ ዛሬ እየተሰራ ያለው ዶክመንት ምንድን ነው? ባይዘወኔም ዶክመንቱን ልኬላችኋለሁ። ሰጥቶ መቀበል አይደለም ፕሮሰሱ። ባለ 10 ገጹን ልኬላችኋለሁ። ካነበቡም በኋላ እንዴ ይሄ ነው እንደ እየተደረገ ያለው ጎንደርን አሳልፎ መስጠት ነው ለካ እየተሰራ ያለው። ስለዚህ አክቲቭ የሆነ ተሳታፊዎች ነበሩ ውጭ ሀገር ያሉ የጎንደር ልጆች። ስለዚህ ከፊል ምስጋና ማቅረብ ፈልጋለሁ። ኤንድ ያውቁ ነበር ይሄን በኋላ ነው እነ ሀጎስ መስፍን ከምግባይ ጋር እንደሚገናኙ ያውቃሉ። በዙሪያው ላሉት ጠባቂዎች እስከ 16,000 ብር በወር እንደሚከፍል ያውቃሉ። ምናልባት ነገ ከነገ ወዲያ ሚዲያ ላይ መግለጫ ሲሰጡን ሰማ ይሆናል። ነገሮች ዝርክርክ እያሉ ነው ያሉት። ይሄ ሰላም ለምንፈልግ ሰዎች ትልቅ ግልግል። ዛሬ ጎንደር ከነቃ ነገ ከነገ ወዲያ ጎጃም ይነቃል፣ ከነገ ወዲያ ወሎ ይነቃል፣ ከዛ ሸዋ ይነቃል። አትጠራጠሩ። ዶሚኖ ኢፌክት አለው። ስለዚህ ጎንደሮች ጋር እያየን ያለ ነው። ሲሪየስሊ ባለፉት ወራቶች ስናነሳቸው የነበሩ ሲሪየስ ጥያቄዎች እያብላሉት ነው። እነሱም እየጠየቁ ራሳቸው ማለት ነው። ቴድሮስ አስፋው ሲያነሳ ነበር የኔንም ስም አንስቶ ምንድነው ራሽናሊቲው የጎንደር ልጅ ይሄን መንግስት ጋር ሊዋጋ የሚችለው ከመከላከያ ጋር ሊዋጋ የሚችልበት ምን አመክንዮ አለ የሚለውን ሲያብራራው ነበር። ሰከንድ አደረገዋለሁ ሙሉ ለሙሉ። ተደጋጋሚ ማነሳው ጥያቄም ስለነበረ ማለት ነው። ምንድነው የጎንደር ወጣቶችን የኢትዮጵያ መከላከያ ላይ ቃታ የሚያስባቸው ምን ምክንያት አለ? መሰረታዊ ምክንያት የሉና ጥያቄ የሚባል ዛሬስ ይኸው ስምምነት ብሎ እኮ የተስማሙ ያሉት ምንድን ነው? ለጎንደር ብሔርተኝነት የሚጠቅመው ነው። ለጎንደር የአማራ ብሔርተኝነት ምናምን ብለህ ልታነሳሳው የምችል ነው። ጎንደርን በዝቅታ ውስጥ አበረዋለህ። ጎንደርን ብሔርተኝነት በዝቅታ ውስጥ መብረር ነው። መብረርም አይደለም መስጠም ነው። ባይዘው ሊሆን አይችልም። ስለዚህ ቀድመው የነቁ አሉ። ሊቁ ደግሞ ቀድሞ ከነቃ ይለወጣል ብዙ ነገር። አትጠራጠሩ በሱ። ዛሬ
ጎንደር ላይ ያሉ ቁጥሩ ቀላል ያልሆነ የዲያስፖራ ሊቃኖቻቸው ነቅተዋል። በምንም ተአምር ከቲፒኤልኤፍ ጋር ከነደብረጽዮን ጋር ከነጌታቸው አሰፋ ጋር ከነ ጀነራል ክንፈ ጋር ጽምዶ ሊፈጥሩ አይችልም በምንም ተአምር። I'm not talking about ብረሳሽ ቀኝን ስሳሽ ምን እኔ እሱ ውስጥ እየገባው አይደለም። እኔ አሁንም ሁሌ ክሊር እንድትሆኑ ፈልገው ከመሬት ጋር በተያያዘ እኔ የሁሉም ኢትዮጵያ መሬት የኢትዮጵያ ነው ብዬ ነው ማም ወልቃይት የአማራ ነው የኦሮሞ ነው የትግሬ ነው እና የትግራይ ነው እሱ ውስጥ የለው እንድኖርም አልፈልግም። ከዚህ በኋላ አልወርድም። የሆነ ጊዜ ወረድኩት ይበቃኝ ፋክተር ምን እሱም ቢሆን ፋክተር ስልኮ ባይ ዘ ዌይ እዚህ ጋር ግልጽ ላድርግላችሁ። ያኔ ወልቃይት ፋክተር የሚባለውን ጽሁፍ ስጽፍ ብዙዎቹ የትግራይ ልጆች ሲያነሱት ሰማለሁ ጌታቸው የሚባለውን ጨምሮ። አብሮ ግን ማንሳት ያለበት እኔ አሁን ጀስቲፋይ ለማድረግ አይደለም። አይ ዶንት ዋንት ትክክል አይደለም በቃ ያኔ ግን ያንን ፖይንት 12 ገጽ ስጽፍ በጣም ስለተነበበ በወቅቱ ጀነራል ጻድቃንና ጀነራል አበበ ተክለ ሃይማኖት ሪፖርተር ላይ 4 ነው 5 ገጽ ጻፉ። የዛሬ ስንት ዓመት መሰላችሁ? የዛሬ 9 ዓመት አካባቢ እኮ ነው። በነገራችን ብዙ ሩቅ ዓመት ነው። ጀነራል ጻድቃን እንደሚያስታውሱት ስለማቅ ነው። በተለይ ጀነራል ጻድቃን የሆነ ልክ ነው የትግራይ ሰው ነው ቢሎንግ አድርጎ መጻፍ አለበት። የሆነ ነገሮችን በእኔ እምነት ዲና ያርጓል ጀነራል ጻድቃን የዛ ሰዓት ዲና ያደረገው ለምሳሌ ልንገራችሁ። የትግራይ ዲሞቢላይዜሽን ሲሰራ ውሸት ከሆነ ኤርሚያስ እየዋሸ ነው ማለት ይችላሉ። የትግራይ ህወሓት አዲስ አበባ ከተቆጣጠረ በኋላ ዲሞቢላይዝ አደረገ በሺዎች በመቶ ሺዎች። ዲሞቢላይዝ ካረጋቸው 50 ሺህ ይሁን አሁን ኤግዛክት ነምበሩን ስለማላስታውሰው ነው። እነዛም በሙሉ ሰብስቦ ሁመራን ይወሰዳቸው፣ ወልቃይት ምናምን ይወሰዳቸው፣ ያሰፈራቸው። ተሳሳትኩ? አስተያየት ስጡ። እኔ ጋር ደግሞ ቅድም ያልኩት ያው የሚዲያውም ኦሪንቴሽን ስለነበረ ከእንደገና ደግሞ ይሄ ጉዳይ ላይ በጣም ይፍሰከሰኩ ስለዎች ስለነበሩ ግፏንን ጨምሮ ሌሎችም እንዴ ለምንድን ነው ጀነራል ጻድቃን ይሄ ነገር እኮ እናንተ አዲስ አበባ ስትገቡና ዲሞቢላይዝ ስታረጉ ታጣቂዎቻችሁን ያሰፈራችሁ ተወስዳችሁ ወልቃይት ነው ሁመራ ነው። በዚህ ደግሞ ቅሬታ ያላቸው ተገፋን የሚሉ አሉ እነ ኮሎኔል ደመቀ ዘውዱ ማለት እና አንዳንዴ ስታነሱ ብዙ ሲኮንኑኛል። ኤርሚያስ ወልቃይት ፋክተር ብሎ ጽፎ እሱ አነሳስቶብ ምናምን ይላል። ልክ ነው። የዛኔ ጽፌያለሁ ተነቧልም ብዙ ቦታ እንደተሰራጨ አውቃለሁ። ፕሬዘንትም አድርጌዋለሁ የሆነ ስቴት ሄጄ ወልቃይት ፋክተር አይ ቲንክ ኦሃዮ መሰለኝ ወይ ኦሃዮ ወይ ሲያትል። ግን መነሻ ሐሳቡ ከጀነራል ጻድቃን የሪፖርተር ጽሁፍ የተቀዳ ነው። ይሄንንም እውቅና ስጥ በኮሚቴነት አቶ ስብሐት አቶ ማን ነው የመከላከያ ሚኒስትር የነበረው ማን ነው ስዬ አብርሃ አቶ ገብሩ አስራት ምናምን ሆነው ኮሚቴ አባላት ሆነው ዲሞቢላይዝ የሆኑትን የህወሓት ታጣቂዎች ሁመራ አስፍረዋል። ተሳሳትኩ? ይሄ ነው የነበረው ኮንሴፕት። ስለዚህ ይሄ ነገር ስለተደረገ በዚህ ቅሬታ ያላቸው ሰዎች አሉ። ይሄ ነገር ትክክል አይደለም የሚሉ አሉ። ተገፍተናል የሚሉ አሉ። ይሄው ውጤቱ የሆነ መጨረሻ እኮ ሄዶ ውጤቱ የሆነ ዛሬ ያየነው ነው እኮ ውጤቱ። ስለዚህ ከባዶ የተነሳ መጣጥፍ አልነበረም፣ መነሻ መጣጥፍ ነበረው። ሲንደረደርም መግቢያው ሪፖርተርን ጠቅሶ የጀነራል ጻድቃንን ጽሁፍ ጠቅሶ ነው የሚነሳው። ሲነሳም ማለት አሁን እኔ ሪዝን ለመስጠት ፈልጌ አይደለም። ዋቴቨር ግን የኔ ፖለቲካ እምነት
የኢትዮጵያ መሬት ነው የሁሉም ኢትዮጵያ ነው ከሚለው እምነት ጋር የሚጋጭ ነው የጻፍኩት። ከራሴ እምነት ከራሴ ፕሪንሲፕል ወልቃይት የአማራውም ነው የኦሮሞም ነው የትግራዩም ነው የወላይታውም ነው የሲዳማውም ነው። አዲስ አበባ የሁሉም ነው። ድሬዳዋ የሁሉም ነው። ነቀምት የሁሉም ነው። ወለጋይም ሁሉም ነው። ሐረሪ የሁሉም ነው። የኔ እምነት መሬት ላይ እንደዛ ነው አይደለም ሌላ ጉዳይ ነው። ባይዘው ሪያሊቲ እሱ ነው እሱ አይደለም። ስለ ሪያሊቲ አይደለም ማወራው። መሬት ላይ ስለወረደ እውነት አይደል፣ ስለኔ እምነት ነው ማወራው። ስለዚህ ትላንትና ወልቃይት ፋክተር የሚለው ለሆነ አካል ያንን መሬት የሰጠ መጣጥፍ ነው። እሱ ስህተት ነው ብያምናል። ከዛ በተረፈ ግን መነሻ ሐሳቡ የሆነውም አካል በዛ ወቅት ስልጣን ላይ ስለነበርም ይሆናል ጎትቶ ኦን ሊያረጋው ሲል የተጻፈ ነው፣ ባላንስ ለማድረግ ማለት። ስለዚህ እኔ ውግንና ይዤ የጎንደር ነው የወሎ ነው የተጋሩ ነው ከወንዝ ወዲያ ከወንዝ ወዲህ ከምናምን እኔ እንደዛ አይነት የለኝም። ፕሊስ አዲስ ኮምፓስ በመሬት ደረጃ ያለው አቋም ግልጽና ግልጽ ነው። መሬቶች የኢትዮጵያ መሬቶች የኢትዮጵያውያን ናቸው። ህገ መንግስቱም ቢሆን እውነት እንነጋገር ከተባለ የትኛውም ኢትዮጵያዊ የፈለገበት ቦታ ሄዶ ሀብት የማፍራት ቤተሰብ የመመስረት የመኖር መብት አለው ነው የሚለው። አሁን ይለወጥ የምንለው ህገ መንግስት ራሱ የኦሮሞ ልጆች ከኦሮሚያ ውጭ አትሄዱም፣ የአማራ ልጆች ከአማራ ክልል ውጭ አትሄዱም፣ ተጋሮች ከትግራይ ውጭ አትሄዱም አይልም። ያሁኑ ህገ መንግስት ከነክፋቱ አይልም። አዲስ አበባ መኖር ትፈልጋለህ፣ አቅም አለ፣ ችሎታ አለ፣ ኮምፒውተር ታደርጋለህ፣ ከማህበረሰቡ ጋር ትሄዳለህ፣ ሂድና ኑር። ከመቀሌ መተህ ከነቀምት መተህ ከጅማ መተህ ከአፋር መተህ ከሶማሌ መተህ ከተሜነትን ትፈልገዋለህ? ምንም ጥያቄ ይሄ ነው እኮ። ቢሾፍቱ መኖር ትፈልጋለህ? ጅማ መኖር ትፈልጋለህ? መቀሌ ነው መኖር የምትፈልገው? ወልቃይት ነው መኖር የምትፈልገው? ሂድ ነው የሚልህ ህገ መንግስቱ፣ አይገድብህ። ስለዚህ ያ እምነት የክልሎች ህገ መንግስት አይሰራም። ፌቨን እየተከራከርን ያለ ነው እኮ የፌዴራል መንግስቱ። ይኸውልሽ ህጉ ምን ይላል መሰለሽ? ማንኛውም አይነት አዋጅ፣ ህግ፣ መመሪያ፣ ባህላዊ አሰራር ህገ መንግስቱን የሚቃወም ከሆነ የሚጣረስ ከሆነ አይሰራም ይላል። ሁለተኛው መከራከሪያ እንኳን አነሳሽው። ሁለተኛው መከራከሪያ እሱ ነው። የትኛውም አይነት ባህላዊ አሰራር፣ የትኛውም አይነት አዋጅ፣ የትኛውም አይነት የክልሎቹ ህገ መንግስት የፌዴራሉን ህገ መንግስት የሚቃረን ከሆነ አይሰራም። አንዱ መከራከሪያችን እኮ እሱ ነው። ስለዚህ የፌዴራል ህገ መንግስቱ ያስቀመጠውን ነገር የሚቃወም ካለ የትኛውም ህግ በተግባር አይውልም። የህጎች የበላይ አሁን ያለው ህገ መንግስት ነው። የህጎች የበላይ ነው። አንቀጽ 9 ቴንኪው በሻ ህገ መንግስቱ አንቀጽ 9 ማለት። ስለዚህ የክልሎች ህገ መንግስት ከፌዴራል ህገ መንግስት በታች ነው ያለው። ተቃራኒ ነገር ካለው አይሰራም። የክልሎች ህገ መንግስት መሰረቱ የሀገሪቱ ህገ መንግስት ነው። የሀገሪቱ ህገ መንግስት ደግሞ የትኛውም ዜጋ የትኛውም ኢትዮጵያዊ በፈለገበት ቦታ በመረጠበት ቦታ ንብረት አፍርቶ ባይዘዌ ንብረት አፍርቶ መኖር ይችላል። የገደበው ነገር የለም። የሆነ ህገ መንግስቱን እጸጽ አለው ስንል ህጸጽ የሌለውንም ደግሞ አፕሪሼት ማድረግ አለብን። በዚህ አጋጣሚ ዝም ብሎ ተቀዳዶ ይጣል ብቻ የድሮ አይነት ድርቅና ሐሳባችን እዚህ የለም። we learn it we unlearn and relearn። እንደ ድሮ ቀዳዳችሁ ጣሉ ምናምን አንልም። እንደዛ በጣም አግሬሲቭ አይደለንም።
ጥሩ ነገሮች አሉት መወሰድ አለባቸው። ስለዚህ እኔ ኦሮሞ ነኝ ከኦሮሚያ ውጪ መኖር አልፈልግም ካልክ መብት ነው። ኦሮሞ ነኝ ግን ወልቃይት መኖር እፈልጋለሁ፣ ቢዝነስ ሰሊጥ ላይ ራን ማድረግ እፈልጋለሁ፣ ወደብ ላይ የወደብ ንግድ እፈልጋለሁ፣ የድንበር ንግድ ጥጥ ምናምን ላይ መሰማራት እፈልጋለሁ፣ ሆቢዬ ነው፣ ሂድ። አፋርሙን ወላይታሙን ሲዳማሙን ምን። ስለዚህ ይሄ ኮንሴፕት ስላለ እኔ የከሌ ከሌ በሚል አይደለም አሁን የምናገረው። ነገር ግን ሳጠቃለሁ ዛሬ የጎንደር ልጆች በህብረት ዲያስፖራውን ጨምሮ ባይዘው ይሄን ነገር ከጅምሩ ስለማቀው ነው። ከጅምሩ እንዴት ፕሮሰስ ያያረጉ እንዴት ሎቢ ያያረጉ የደወሉ። ምክንያቱም ትላንት ከአመታት በፊት ገንዘብ ሲረዷቸው የነበሩ ዲያስፖራ ያሉት የጎንደር ሰዎች ለፋኖቹ ገንዘብ ሲያግዟቸው ምን የነበሩ ሰዎች ነው። አሁን ቆም ብለው ነው ይሄ ነገር አያዋጣም፣ ከመከላከያ ጋር ለምንድን ነው የምንዋጋው? ማንን ለማንገስ ነው መከላከያን የምንዋጋው? ስለዚህ ትላንትና ገንዘብ ሲረዱ ከካናዳ ከአሜሪካ ሲነግዱ የነበሩ ሲያግዙ የነበሩ ዛሬ አቁመው ግቡ ከመንግስት ጋር ተደራደሩ። እንዴት ብላችሁ ነው ምግበይ የሚያዛችሁ? እንዴት ብላችሁ ነው ሀጎስ መስፍን የሚያገዛችሁ? ስለዚህ ዛሬ አንዱ ትልቅ ነገር መመስገን ያለበት ክሬዲትን መስጠት ስላለብኝ ይሄን ስራ ለሰራችሁ መከላከያው እንደተጠበቀው ነው፣ የክልሉ መስተዳድር እንደተጠበቀው ነው ስራቸው ስለሆነ የጎንደር ልጆች በተለይ ዲያስፖራ ያላችሁ ክሬዲት መስጠት ፈልጋለሁ። 10% ነው ኮንትሪቢዩሽናችሁ፣ 5% ነው፣ 2% ነው፣ 20% ነው፣ ጉዳይ አይደለም እሱ። ችግር የለብኝም እኔ 5% ቢሆን። ግን አንድ አንደርስታንዲንግ ተፈጠረ፣ አሁን አንድ መግባባት ተፈጠረ። ምንም ይል ከመከላከያ ጋማ መዋጋት የለብንም። የጎንደር ጥቅም ይጠበቀው በቃታ በመሳብ ከመከላከያ በመጋደል አይደለም። መከላከያን ባዳከምን ቁጥር ህወሓትን እያጠናከርን ነው። ህወሓትን ማጠናከር ማለት ደግሞ ስለዚህ ይሄ አንደርስታንዲንግ ተፈጥሯል። ስለዚህ ብራቮ ጎንደሮች ማለት ፈልጋለሁ። መከላከያ እንደተጠበቀው ነው፣ የክልሉ መስተዳድር እንደተጠበቀው ነው። እንዳልኩት እኔ ክፍፍል ድርሻ አልሰጠው። የመከላከያ ድርሻ 70% የምናምን አላልኩ። 0.1% አስተዋጽኦ ያላቸው ሰዎች ልትመሰገኑ ይገባቸዋል። 0.1 ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። መልካም ቀን። ሜሪትስ ፕሮፐርቲ እንኳን ለፈረንጆቹ አዲስ ዓመት በሰላም አደረሳችሁ እያለ ከ35% ታላቅ የዋጋ ቅናሽ ጋር ተመልሷል። ሜሪትስ ፕሮፐርቲ ባለ አንድ መኝታ ሽያጭ ማጠናቀቃችንን ከወዲሁ እየገለጽን ባለ ሁለትና ባለ 3 መኝታ አፓርትመንቶችን በጥሬ ገንዘብ ለሚከፍሉ በካሬ 68,000 ብር የ35% ቅናሽ የተደረገባቸውን የመኖሪያ አፓርትመንቶች ይዞሎት ቀርበዋል። ይህ ሳይት ከቤተ መንግስት አቅራቢያ ላይ የሚገኝ ሲሆን አራዳ ፓርክና ፍሬንድሺፕ ፓርክን ከፊትና ከኋላ እየተመለከቱ ይኑሩ ይሎታል። ባለ 2 መኝታ በ6.4 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8.8 ሚሊዮን ብር አጠቃላይ ክፍያ አቀርቦላችኋል። በዚህ ቅንጡ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃቸውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትን በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ።